ሰላም እንዴት ናችሁ? ዛሬ መናገር የምፈልገው በአስተርጓሚው ምክንያት ህይወታቸው የጨለመ ስደተኞችን ጉዳይ ነው። ከተለያየ ሀገር ወደ አንድ ሀገር ሄዶ ጥገኝነት የሚጠይቁ ስደተኞች የዛን ሀገር ቋንቋ ስለማይችሉ የመጀመሪያ ጉዳያቸው ለኢሚግሬሽን ወይም ደግሞ ለሆም ኦፊስ ወይም ደግሞ ለፕሬፌክቱራ ሲያቀርቡ ቋንቋ ስለማይችሉ አስተርጓሚ ይመደብላቸዋል። በእኛ ሀገር በኢትዮጵያና በኤርትራ አስተርጓሚ የሚያስፈልጋቸው ቋንቋዎች አማርኛ፣ ትግርኛ፣ ኩናማ፣ ኦሮምኛ እነዚህ የመሳሰሉ አንድ አራት አምስት የሆኑ ቋንቋ አስተርጓሚ ይፈልጋሉ። እነዚህ አስተርጓሚ በሚፈልጉት ጉዳይ አስተርጓሚ የሚሆኑት የኛው ሀገር ሰዎች ናቸው። ማለት ወይ ኢትዮጵያዊ ናቸው፣ ኤርትራዊ ናቸው። አንዳንዶች አማርኛና ትግርኛ በደንብ ይችላሉ። አንዳንዶች ኦሮምኛና አማርኛ በደንብ ይችላሉ። አንዳንዶች ደግሞ አንዱን ቋንቋ ብቻ ነው የሚችሉ፣ ትግርኛ ብቻ ይችሉና አማርኛም አስተረጉማለሁ ይላሉ። በዚህ ሂደት በአማርኛ ሰውየው የተናገረውን ነገር በደንብ ባለመረዳት ሲገልጹ በመሳሳታቸው ወረቀት የሚያጡ ሰዎች አሉ። ከዚህ ባሻገር የፖለቲካ ወገንተኝነት ስለሚኖር አንዳንዶች ስሜታዊ ስለሚሆኑ አስተርጓሚ ከሆንክ የሆነ ባለሙያ ከሆንክ ራስን ከፖለቲካ ከስሜት ከዘር ማውጣት አለብን። ምክንያቱም በአንተ ምክንያት ሌላ ሰው እንዳይጎዳ ጥንቃቄ ማድረግ ይጠበቅብሃል። አንዳንዶች ለምሳሌ አንድ ሰው የራሱ ሀገር ባልሆነ የኔ ሀገር አይደለም በሚለው ሀገር ስም ወረቀት ሊጠይቅ ይችላል። ዋሽቶ ሊሆን ይችላል። የእሱ መዋሸት ለአስተርጓሚ ምንም አያገባውም። እሱን የሚመለከተው እሱ የተናገረውን ነገር መተርጎም ነው። የእሱን ስሜትና የእሱን ፍላጎት በዛ ላይ ምንም ማንጸባረቅ የለበትም። አንዳንዶቹ ሲያስተረጉሙ ይላል አይደለም እያሉ በተዘዋዋሪ መንገድ እኔ አንድ የተቀዳ የኮሚሽን ዳኛ ውሳኔ አይቻለሁ። አስተርጓሚው ሰውየው ኢትዮጵያዊ ነው፣ ኤርትራዊ ነኝ ብሎ ነው ወረቀት እየሰጠ ያለው። ይሄ አስተርጓሚው ኤርትራዊ ስለነበረ ስለገባው ምን አለ? ይላል ሁሉም እንደዚህ ይላሉ ያለ ሲል ዳኛው አቋርጦ አንተ እሱ ያለውን ብቻ ተርጉም፣ የራስን ሀሳብ ምንም አትጨምር ሲሉ አይቻለሁ። በማስተርጎም ቋንቋ ስለቻልክን ብቻ አይደለም የምታስተረጉመው፣ የማስተርጎም ስልጠና መውሰድ አለበት። ቋንቋ እንደ ቦታው እንደ ሁኔታው እንደ ሙያው ይለያያል። ለምሳሌ አንድ ሰው በምግብ ቤት አካባቢ የሚሰራ ሰው ከሆነ የምግብ ቤት አይነት ቋንቋዎችን ነው የሚያውቀው። ጭልፋ ምንድን ነው የሚባለው፣ ድስት ነው የሚባለው ምናምን ሊያውቅ ይችላል። የሕክምና ቋንቋ ግን ሌላ ነው። ለሕክምና ቋንቋ ትንሽ የሕክምና እውቀት ያለው ሰው ቢሆን ይመረጣል። ካልሆነ ደግሞ ኮርስ የወሰደ ሰው መሆን አለበት። ለሕግ ደግሞ ሕግ ትንሽ የሚያውቅ ሰው መሆን አለበት። ካልሆነ በሁሉም ስልጠና የወሰደ ሰው መሆን አለበት። አሁን አስተርጓሚዎች በሰዓት ነው የሚከፈላቸው። ስለዚህ የሆነ አማርኛ የሚችል አስተርጓሚ ትግርኛ እችላለሁ ብሎ ለትግሬ ሰው አስተረጉማለሁ ብሎ ከሄደ እሱ በተገቢ ምክንያት የሰውየውን ሁኔታ ባለመስረዳቱ ሰውየው ወረቀት ያጣል ማለት ነው። ሌላው አስተርጓሚዎች ጋር የሚደረገው ምንድን ነው? ኬዝ እንሰጣለን ይላሉ። ኬዝ ይሸጣሉ። ዝም ብሎ የሆነ ኬዝ አንድ ሰው የሆነ ሰው የጻፈውን ኬዝ ወረቀት ያገኘበትን ኬዝ ያውቃሉ። ከዛ በፊት እሱን ለሆኑ ሰው ለ20 ሰዎች ይሸጡታል። ለምሳሌ አሰብ ነው የተወለድኩት የሚል የኢትዮጵያኖች ይሸጣል። እንዴት ነው አንድ ዳኛ ሁሉም ሰው አሰብ ነው የተወለድኩት ብሎ ትግርኛ የማይችል እንዴት አድርጎ ወረቀት ሊሰጠው ይችላል? አንደኛ የአስተርጓሚዎች ስራ ድርሻ ኬዝ መስራት አይደለም። ኬዝ ሰውየው ነው መስራት ያለበት። ከዛ በኋላ እነሱ ማስተርጎም ነው። የጠበቃ አስተርጓሚ የሆኑ ወይም ደግሞ የኢሚግሬሽን አስተርጓሚ የሆኑ ይህ የሚሆነው በምንድን ነው? በጀርመንኛ ቋንቋ፣ በፈረንሳይኛ፣ በጣሊያንኛ፣ በእንግሊዝኛ፣ በስዊድንና በኖርዌይ በተለያየ በፊንላንድ ያላችሁ አበሾች የዛን ሀገር ቋንቋ እንችላለን የምትችሉ ማችሉ ከሆነ አስተርጓሚ መሆን የለባቸው። ትንሽ ስለቻልክ ስራ ገብተህ ስለወጣ ስራ ስለሰራ ቋንቋ ትችላለህ ማለት ነው። ቋንቋ እኮ የተወለደበት ሰውም ራሱ አፍ የፈታበት ሰው የማይችልበት ጊዜ አለ። ለዚህ እኮ ነው አማርኛ ፈተናን አማርኛ የማይችሉ ሰዎች ኤ ሲያመጡ አፋቸውን የፈቱበት ሰዎች ዲ ወይም ኤፍ የሚያመጡት። ቋንቋ እችላለሁ ማለት መናገር ብቻ አይደለም። ስነ ቃሎች አሉ። የስነ ጽሁፍ ቋንቋ አለ፣ የሊትሬቸር ቋንቋ የምናምን የሚባል ቋንቋ አለ፣ የሕክምና ቋንቋ አለ። ስለዚህ አስተርጓሚነት ዝም ብለህ ዘለ የምትገባበት ስራ ስላጣህ የምትሰራው ስራ አይደለም። በሌላ ሰው ህይወት ላይ አደጋ የሚያመጣ ነገር ነው። አንተ በደንብ ባለማስረዳት ሌላ ሰው ወረቀት ያጣል። ያ ወረቀት ያጣ ሰው በዛ ሀገር የመኖር መብት ያጣል። ደግሞ በጎ ህሊና ያስፈልገዋል። በጎ ህሊና ከሌለ ማንኛውም እንደዚህ ከሰው ጋር የሚገናኝ ስራ አለመስራት ነው የሚመረጠው። አንድ ሰው እየዋሸ ነው፣ ኦኬ አንተን አይመለከትም። እየዋሸ ከሆነ አንተ መተርጎም ነው ለዛ ለሚሰማው ሰው ቃላቱን ብቻ ነው መተርጎም ያለብህ። አንተ የዚህ ጉዳይ ዳኛ አይደለም፣ የዛ ጉዳይ መርማሪ አይደለም፣ አስተርጓሚ ነህ። ከቻልክ ሰውዬ ያለውን ቃል በቃል ተርጉም።
ሲሆን ይረዳል እንጂ የራስ ሰው እንዴት አደጋ ውስጥ ይከተታል? ብዙ ሰው ነው እያለቀሰ ያለው በአስተርጓሚዎች። ይሄ ነገር ወደ መንግስት መድረሱ አይቀርም። በተለይ ኬዝ እየሰራችሁ ኬዝ እንሰጣለን ብላችሁ 20 ዓመት 30 ዓመት ያፈጀ ኬዝ ሽት ያተማችሁ ፎቶኮፒ እያደረጋችሁ ገንዘብ እየተቀበላችሁ የሚሰጡ ሴቶችን ለጾታ የምትጠይቁ ጠበቃ አትሆኑ፣ ጠበቃ ነን የምትሉ ህግ ሳትማሩ እንደ ህግ ባለሙያ አክት የምታደርጉ ጠበቃ እየተባለ ነው የሚደወልላቸው አስተርጓሚዎች። ያ የጠበቃ አስተርጓሚዎች ሊሆኑ ይችላሉ፣ ደላሎች ሊሆኑ ይችላሉ። ግን በስማቸው መጠራት አለባቸው። እኔ ጠበቃ አይደለሁም ማለት አለባቸው። ኬዝ ለመስጠት ደግሞ እነሱ ማን ናቸው? በእነሱ ምክንያት ሰውየው ገደል ቢገባ ነገ የት ዞር ብሎ ያዩታል? ሌላ የፖለቲካ ወገንተኝነት ነው። አንዳንዶቹ ከኤምባሲ ጋር ከምናምን ጋር እየተገናኙ ከሀገራቸው መንግስት ጋር እየተገናኙ ሰዎች ወረቀት እንዲያጡ የሚያደርጉ አስተርጓሚዎች አሉ። በጎ ሕሊና አይኖራቸው። በእናንተ ምክንያት ብዙ ሰው እያለቀሰ ነው። ብዙ በር ተዘግቷል። ብዙ ቤት ህይወቱ ጨልሞበታል። ይሄ ልናገር ብዙ ጊዜ ሆኖኛል። ብዙ ሰዎች ስለዚህ ጉዳይ ይልኩልኛል፣ እባክህ ምናምን ይሉኛል። አስተርጓሚዎችን ለማስጠንቀቅ ነው የምፈልገው። በዚህ መንገድ የሚሄድ ከሆነ ለሀገሩ መንግስት መጠቆማችን አይቀርም። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥ።